በዓለማችን ብዙ ሰዎች ለፍተው ደክመው ብዙ ሀብት በአጭር ጊዜ ማፍራት የማይችሉበት እንደዚሁም ደግሞ በጣም በጥቂት ጊዜ ሰዎች የራሳቸውን ሀብት የራሳቸውን ሪል ዌልዝ የሚያካብቱበት ታይም ላይ እናያለን ማለት ነው። ነገር ግን ምክንያቱ እንደዚህ ነው። ሪል የሆነ ምክንያት እውነተኛ የሆነ ምክንያት እንደዚህ ነው። በካሽፍሎ ኳድራንት ታዋቂ የሆነ ሮበርት ኪዮሳኪ እንደዚህ ስል ይገልጻል። ሰዎችን ከኢንካማቸው ቤዝድ ባደረገ ገቢያቸውን ቤዝድ አድርጎ ለአራት ይከፍላቸዋል እና ያ የኢንካማቸው ቤዝ ወይም ደግሞ የገቢያቸው ምንጭ ስኪል ሴትን የሚጠይቃል። ማይንድ ሴት እና ስኪል ሴትን እንክሉድ ያደርጋል። እነሱን ለአራት ይከፍላቸዋል። እነሱንም እንደዚህ እናያቸዋለን። ምክንያቱም እንደሱ ስለሆነ ማለት ነው። አንደኛው የመጀመሪያው ኳድራንት ኤምፕሎይስ ነው። ኤምፕሎይ ማለት ሰራተኛ ነው። እዚህ ጋር ብዙ ሰዎችን እናገኛለን። ካሉት የሰው ብዛት ስናይ በጣም በብዙ ሼር እዚህ ላይ ይገኛሉ። ሰዎች ጊዜያቸውን፣ ታይማቸውን፣ ኤነርጂያቸውን በመያዝ ከካምፓኒዎች ከግለሰብ ሊሆን ይችላል፣ ከመንግስት፣ ከገቨርንመንት ኢንካምን ያገኛሉ። ገቢ ሰለሪ ቤዝድ የሆነ ኦር ደግሞ ዌጅ ቤዝድ የሆነ ኢንካምን ያገኛሉ። ይህኛው የመጀመሪያ ነው። አብዛኛው ስፔሻሊ እንደኛ ሀገር ላሉት በጣም ብዙ ሰው ከስኩል የሚወጡ አብዛኛው ስኪልን እውቀትን ያዳበሩ ሰዎች በዚህ ካታጎሪ እናገኛቸዋለን። እውቀታቸውን፣ ጊዜያቸውን፣ ኢነርጂያቸውን በማስያዝ ኢንካም ያገኛሉ፣ ገቢን ያገኛሉ ማለት ነው። ሁለተኛው ደግሞ ኤስ ነው፣ ስሞል ቢዝነስ የሚባለው ነው። እሱን ደግሞ ሰዎች የራሳቸውን ትንሽ የቢዝነስ ምንጭ ኖራቸውና ፊዚካሊ እዛ በመገኘት ራሳቸው በመስራት ገቢን ያገኛሉ። መተዳደሪያ ምንም ያገኛሉ። ነገር ግን ፊዚካሊ ራሳቸው እየሰሩ ማለት ነው እና በካሽፍሎ ኳድራንት ላይ ካያቸው ሁለቱም ስሞል እና ኤምፕሎይ ላይ በጣም አብዛኛው ሰው ነው የሚሳተፍበት። በጣም ለርጅ ነምበር ኦፍ ፒፕል ነው የምናገኘው እዛ ላይ ማለት ነው። በራይት ሳይድ ደግሞ ወይም ደግሞ በስተቀኝ በጣም ሪል የሆነ ሀብት የሚገኘው በዛኛው ሳይድ ነው። ስለነሱ ስለ ሁለቱ ደግሞ እናወራለን። ሶስተኛው ቢዝነስ ነው። ቢዝነስ እንግዲህ ስለ ቢዝነስ እናወራ በእሱ ኮንሰፕት ወይም ደግሞ በካሽፍሎ ኳድራንት ኮንሰፕት እሱ ያስቀመጠው ከ500 ሰዎች በላይ ኤምፕሎይ ያለው ነው። በዚህ ካታጎሪ ስናይ አንዴ ሲስተምን ትዘረጋለን፣ የሚሰራልን ሲስተም እና ሰዎችን ታሰማራለን ማለት ነው። አንተም ኖርክ ካልኖርክ ሲስተሙ ይሰራል ማለት ነው። ሲስተም ኢዝ ወርኪንግ፣ ሲስተሙ ራሱ ይሰራል። ፊዚካሊ አንተ እዛ መገኘት ሳይጠበቅብህ ይሰራል። እና አራተኛው ኢንቨስተር ነው። ኢንቨስተር ደግሞ የሚባለው እሱ እንዴት ነው? አንዴ ሀብቱን ታገኛለህ ወይም ደግሞ ብሩን ታገኛለህ፣ ዜም ብሩ ራሱ ይሰራል ሌላ ብዙ ማለት ነው። እና በጣም ሪል የሆነ ትክክለኛ የሆነ ሀብትን ማካበት ለሚፈልግ ሰው ሪል የሆነ ዌልዝ የሚገኘው በኢንስት ራይት ነው ማለት ነው። በበስተቀኝ ነው የሚገኘው። ምክንያቱም ሰዎች ታሰማራለህ፣ ሲስተም የራሱ ይኖራል። ፊዚካሊ አንተ መገኘት አይኖርብህም። ስለዚህ ለርጅ ነምበር ኦፍ ፒፕልስ ልታሰማራ ትችላለህ። ዜን ደግሞ ፕሮፊቱን ተቆጥሮ ሳይሆን በለተሰራው ልክ ነው ከፈለው። አንተነ ኢንተርቪስ ኦፍ ፕሮፊት ነው የምታገኘው። አሁን በበስተሳ ሌፍት ስናገኝ በተለይ ኤምፕሎይስ ላይ ተከፍሎ ነው ተቆጥሮ ነው የሚሰጠ። በሰራው ቀናት ሀውርስ ተቆጥሮ ይከፈልሃል። በዚህኛው ግን በሰራው ሲስተሙ በገባ ልክ ነው የምሰራው። ስለዚህ ሀብትን ለመረዳት ወይም ደግሞ እንዴት ሰው ንብረትን እንደሚያፈራ ለማወቅ ይሄኛው
በጣም ወሳኝ ኮንሰፕት ነው። ካሽ ፍሎ ኳድራንት ሰዎች ኢንካማቸውን ገቢያቸውን ከየት ነው የሚያገኙት? የኢንካም ምንጭ ራሱ የት ነው? ከየት ነው ሰዎች የገቢ ምንጭ የሚያገኙት የሚለውን በጣም መረዳት ያስፈልጋል። እሱ ደግሞ ስኪል ሴትም ያስፈልጓል፣ ማይንድ ሴትም ያስፈልጓል ማለት ነው። እና ቶታሊ በዚህ አረት ይከፍላቸዋል። የትኛውንም ሰው በዓለማችን የሚኖር ሰው ኢንካሙን የሚያገኘው ከዚህ አረት ነው ብለው ነው የሚያስቀምጠው። ሪልም ደግሞ ያ ነው እና ሪል ዌልዝ ለሚፈልግ ሰው ሞር ፎከስ ማድረግ ያለበት በስተ ራይት ሳይድ ያለውን ቢዝነስ እና ኢንቨስተር ላይ ነው። በስተግራ ያለው ሜቢ ሴኩርድ ነው። ዲቴል መግባት ካስፈለገ ሴኩርድ ነው ማለት አንድ ስራው ይኖረሃል። ስለዚህ በምን ይኖራል በምናምን ብለህ ማሰብ አይጠበቅብህም። ሴኩርድ ነው ማለት ነው። ስራ አጣለሁ እንዲሆናለሁ የሚል ስጋት አይኖርብህም። ነገር ግን ሎንግ ተርም የምታገኘው ፕሮፊት በጣም አነስተኛ ነው እና አራቱም ራሳቸውን የቻሉ ስኪል ሴት ማይንድ ሴት ያስፈልጋቸዋል እና ሪል ዌልዝ የሚገኘው በመስጠ ራይት ሳይድ ያለው ነው። ዲቴል ደግሞ በሌላ ጊዜ የምናየው ይሆናል። በጣም ትልቅ ኮንሰፕት ነው መረዳት ያለብን። ስፔሻሊ ስለ ፋይናንሻል የምናወራ ከሆነ ፋይናንሻልን ኤዱኬሽንን የሚፈልግ ሰው ፋይናንሻል ኢንተሊጀንት የሚፈልግ ሰው ከሆነ የመጀመሪያው ይህንን ነገር መረዳት ያስፈልገናል ማለት ነው። ካሽ ፍሎ ኳድራንት ማለት ሰዎች ኢንካማቸውን ከየት ነው የሚያገኙት የሚለውን በደንብ ማየት በደንብ ማወቅ አስፈላጊ ነው። ከዛ ነው የምነሳው። ያንን ስትረዳ ነው የኢንካም ምን አይነት ኢንካም አለ፣ ሰዎች ገቢ ከየት ነው የሚያገኙት ምለው ሳታውቅ ሀብትም ልታፈራ አትችልም፣ ራስንም ከማሰብ አትችልም። እና ያንን ነው ለማለት የምፈልገው። ኢንቨስተር ስናይ ሜቢ ያደጉ ሀገራት ላይ ከሆነ ሼር ካምፓኒዎችን በመግዛት ሪል ስቴት ላይ በመሳተፍ እንደዚሁ የተለያየ ካምፓኒ ላይ ኢንቨስት በማድረግ ኢንካምን ታገኛለህ። ማለት አንድ ያገኘኸው ብር አንተ ኖርክ አልኖርክ ብሩ ራሱ ይሰራልሃል ማለት ነው። እሱ ስኪልን ይጠይቃል። የምትገዛውን ካምፓኒ የምትገዛውን ሼር የምትገዛውን ነገር በደንብ ማወቅ ይፈልጋል። ስቶኮችን ሼር ሆልደር ሆነ ማለት ነው። ሪል ስቴቶች ላይ ብቻ እንደየሀገሩ በጣም የተለያዩ የኢንቨስትመንት ቤዞች አሉ። እዛ ላይ ራስ ኢንቨስት በማድረግ የአንተ የገቢ ምንጭ ኢንቨስትመንት ነው ማለት ነው። ኢንቨስት ታደርጋለህ፣ ያን ብሩ ራሱ ይሰራልሃል ማለት ነው። እና ያ ነው ኮንሴፕቹዋሊ ሪል ሀብትስ ወይም ደግሞ እውነተኛ ሀብት ያሉት በዚህኛው ሳይድ ነው። በጣም መረዳት ያስፈልጋል። ስፔሻሊ እንደኛ ሀገር ብዙ የተማረ የሰው ኃይል ያለበት ላይ በደንብ እነዚህን ማወቅ ያስፈልጋል። ቢኮዝ በእኛ ሀገር ካየን ስኩሎች ስኪልን ያስተምራሉ፣ የተለያየ ሙያን የተለያየ ከዛ አልፎ ግን ስለ ዌልዝ ስለ ሪል የሆነ ሀብት ግን በጣም ጥቂት ነው ያለው ትምህርት። እኛ ሀገርም እንዳለ ራሱ የለም እና ሰዎች በራሳቸው ነው የሚደርሱበት ያንን። ስለዚህ ስፔሻሊ በደንብ ይሄ መረዳት ሰዎችን ከምን ከየት ያገኛሉ፣ ወይም ከየት ነው የሚያገኙት፣ ከየት ነው ገቢን ላገኝ የሚችለው የሚለውን በደንብ ማወቅ ያስፈልጋል። ያንን ማወቅ አንተ ለምትወስደው አክሽን፣ አንተ ለምታረጋቸው ነገሮች፣ አንተ ለምትረዳቸው ነገሮች በጣም ወሳኝነት አለው። በጣም ወሳኝነት አለው። ስፔሻሊ ልክ እንዳልኩ ለኢምፕሎይም ራሱ ለዚህኛው ካታጎሪ ራሱ ያንን ማወቅ በጣም አስፈላጊ ነው። አንዳንድ ሰዎች ከሁለቱም ሶስቱም ካታጎሪ ላይ ሊኖሩ ይችላሉ። አክቹዋሊ ግን መረዳቱ በጣም አስፈላጊነት አለው ማለት ነው።